የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ወገነ ብዙነህ እንዳሉት ከተረጅነት ወደ ምርታማነት ለመሸጋገር በሚደረገው ጥረት በርካቶች ራሳቸውን በመቻል ላይ ናቸው። ከመደመር መንግስት ሂሳቤ በመነሳት በክልሉ በርካቶችን ከተረጅነት በማላቀቅ በሰውና በተፈጥሮ አደጋ የሚፈናቀሉ ወገኖችን ለመደገፍ እየተሰራ እንደሆነም አቶ ወገነ አብራርተዋል። ከኛ ተቋም አኳያ ቁልፍ በተለይ ከኮሚሽናችን አኳያ ሁለት ቁልፍ ጉዳዮች አሉ። ዜሮ ተረጅነትና ዜሮ መፈናቀል። እንደ ግብርና ደግሞ አንድም መሬት ጾም አያድርም። ከዚህ አኳያ ዜሮ ተረጅነት ብለን ግብ ጥለን እዚህ ላይ እንረባረባለን ብለን ስንል ሰብአዊ ድጋፍን በራስ አቅም መሸፈን። ከዚህ አኳያ ፓኬጆችን ቀርጸን በርካታ ስራዎችን እየሰራን ያለነው በየመዋቅሮች ያለው አፈጻጸም ጉራማይሌ ቢሆንም ተስፋ ሰጪ የሆኑ ነገሮች እንዳሉ ሆኖ ግን ደግሞ አሁንም መፈታት ያለባቸው በርካታ ስራዎች እንዳሉ ታሳቢ እናደርጋለን። በደቡብ ኢትዮጵያ ክልል የሰፍትኔት ተጠቃሚዎችን የምግብ ዋስትናቸውን ማረጋገጣቸው ተረጋግጠው እንዲመረቁ ይደረጋል ነው ያሉት ኮሚሽነሩ። ከዜሮ ግቦች አኳያ ዜሮ ተረጅነት፣ ዜሮ ተፈናቃይነት በዚህ ዓመት በመጀመሪያው ዙር ወደ 76673 ተመራቂዎችን እናስመርቃለን። ምርታማነትን በመጨመር የምግብ ዋስትናን ለማረጋገጥ በቤተሰብ ደረጃም በቂ ዝግጅት እንዲደረግም ኮሚሽነሩ መክረዋል። የምግብ ዋስትናን ለማረጋገጥ የተላከውን ሀብት ከታለመለት ዓላማ ውጪ እየተጠቀሙ ያሉ አካላት ከድርጊታቸው እንዲቆጠቡ መክረውም በማይታረሙ አካላት ላይ ሕጋዊ እርምጃ እየተወሰደ እንደሆነም ኮሚሽነሩ አመላክተዋል። በመድረኩ የሁሉ ሰፍትኔት ተጠቃሚ ወረዳዎች ስራ አፈጻጸምና ቀጣይ የትኩረት አቅጣጫ ላይ ሰነድ ቀርቦ ውይይት ተካሂዶበታል። ተረጅነት ወደ ምርታማነት 40 ሄክታር ካቀድ ነው ወደ 14 ሄክታር ባለን ፖቴንሻል ልክ ሰርተናል። ገንዘብ አሰባሰቡንም በዚያ ልክ እየመራን ያለንበት አግባብ ነው ያለው። ገንዘቡ ግን የተወሰደው በህጋዊ መንገድ ሆኖ ቶሎ የመመለሱን እንትን ነው የኛ ወረዳ እንትን ብሎ አሁን የኛንም ስር የመዋቅሩንም ስም እስከ ማስጠራት ተደረሰው የሚለውን ነው። ትንሽ የገጠመን የዝናብ እጥረት ልክ ሰብሉ በቆሎ ነው የተሰራውና ሊሾቄት አካባቢ ትንሽ የዝናብ እጥረት ስለገጠመ ትንሽ ምናልባት የምርታማነቱ በተጠበቀ ልክ ላይሆን ይችላልና አንዱ ይሄ ነው። ለቀጣይም ኦልሞስት በየደረጃም በሁሉም ቀበሌ ላይ ዝግጅቶች እንዳሉ ለበልግም ከዛ የበለጠ ዝግጅቶች እንደምናደርግ የሚያሳይ ነገር አለ። አቀናጅቶ ከመምራት አኳያም የሚሻገሩ አካላትን ዱብዳም እንዳይሆንብን ከተለያዩ ላይቭሊሁድ አክቲቪቲ ጋር ማገናኘት አለብን በሚል የሰፍትኔት ካፒታል በጀቶችም ለእንደዛ አይነት አገልግሎት እንዲውሉ ከማድረግ አኳያ የተሰሩ ስራዎች የሚታዩ መልካም የሚባሉ ለተሞክሮም ጭምር ሊቀርቡ የሚችሉ ስራዎችን መስራት እንደቻልን ከዚያ አኳያ ማንሳት ይቻላል። በተለይ ከኒፓፕት ጋር ተያይዞ ከሌማት ትሩፋት ኢኒሼቲቭ የማር መንደር ከመስረት አኳያ በፓይለት ደረጃ መጀመሪያ የተሞከረበት ምዕራብ አባያን ብንመለከት በቂ ማሳያ ነው ብለን ማንሳት እንችላለን። በመድረኩም ከሁሉም የክልሉ ወረዳዎችና ዞኖች የተውጣጡ አመራሮች፣ የደቡብ ኢትዮጵያ ክልል ግብርና ቢሮ ማኔጅመንት አባላትና ባለሙያዎች ተሳትፈዋል።